የራሱ የጀመረው ጠብ የራሱ የጀመረው አውሬነት ራሱ መልሶ ዋጋ ያስከፈለው ነው። ምንም አይነት የነስር አይን ልዑልን ወንድማችን በምንም ነገር አልሸነፍ ሲለው አግቶ አሰቃየው። በእህቱ በዘላለም በሚስቱ በብዙ ነገር መጣ። ግን እኔ ምንም ነገር አይበግረኝም፣ እኔ ለእውነት የቆምኩኝ ሰው ነኝ ብሎ ወደፊት የመጣ መስፍን ደግሞ የሰነፍ ሰነፍ ወደ ኋላ የሸሸ ትላንት እንዳያችው ሽማግሌ ልኳል። አጎቱ ደብዳቤ ሽምግልና ፈልጋለሁ ብሎ ማለት ነው። ግን ሽምግልናው የሆነ ስራዬን እኔ አልፈልግም፣ ሽምግልና አልፈልግም። በዚህ ኬዝ ብዙ ዋጋ ከፍዬበታለሁ፣ ብዙ መስዋዕትነት ከፍያለሁ፣ ታስሬያለሁ፣ ታግቻለሁ፣ ብዙ ስቃይ ነው ያሳለፍኩበት። ስለዚህ እኔ ይሄ ኬዝን ዝም ብዬ አልተውም፣ በሽማግሌም አልታረቅም። የእጁ ማግኘት አለበት። በሱ ስር ብዙ የሚሰቃዩ ሰዎች አሉ። በሱ ስር ያሉ 2 ወጣቶች እናት አባት የሌላቸው በሱሱ ንብረታቸው ተቀምጠው የሚሰቃዩ ልጆች አሉ። ለነዛ ልጆች ነው እኔ ፍትህ የምጠይቀው እንጂ እኔ ከሱ ጋር የግልጽ ምንም ነገር የለኝም። የነዛ ልጆች ፍትህን በመጠየቅ ነው እኔ ያን ያክል ያንገራታታኝ እና እኔ አልፈልግም፣ ሽምግልና አልፈልግም ብሎ ነበር። ዛሬ ደግሞ ያ ሽምግልና እምቢ ብሎ ሲመለስ ያው እንደማን ይሸነፉ በደንብ ጠንቅቆ ስላወቀ በትንሹ ነገር እንደሱ እጅ እንደማይሰጡ በደንብ ጠንቅቆ ስላወቀ እሱ እኮ አቅም የለውም። በ100% እርግጠኛ ሁኜ ነው የምነግራችሁ። አቅም እኮ የለውም። እሱ አቅሙ ብር ነው። እነሱ እኮ ጉልበታቸው እኮ ነው መስዋዕትነት የሚከፍሉት። ዘላለምም ሆነ የነስር አይን ከነ ባልደረቦቻቸው በጉልበታቸው እኮ ነው መስዋዕትነት የሚከፍሉት። እሱ ግን በሰውን ላብ የሰውን ላብ ምንም ሳይመስለው በዛ ጋር ልጆቹ አግቶ ያሰቃየ፣ በሌላ በኩል ደግሞ ወጣቶችን የወንጀል ውስጥ እንዲገቡ ለምንሞ አሰርቶ ሽጉጥ አስይዞ ወንጀል እንዲሰሩ ያደረገ፣ በሌላ በኩል ደግሞ የሰው ንብረት ያበላሸ፣ የሰው ንብረት እንደፈለገ ያወደመ። ማንም ዛሬ ከነገ ወዲያ ያገኘው ሰው ቤት ገዝቶ መኪና ገዝቶ ይሰጠዋል። ምክንያቱም ምን አገባኝ በማለት ንብረት አይደለም በማለት ማለት ነው። እሱ እኮ ብሩ ተማምኖ ብሩና የሰው ትከሻ ተማምኖ ነው እንጂ እሱ እኮ እንደነሱ እውነት ወንድ ቢሆን እውነት ጀግና ወንድ እውነት ማለት ወንድ ሁሉ ወንድ ነው፣ ግን ወንድ መምሰል አለ። ወንድ መምሰል እንደነሱ ማለት ነው። ምንም ሳይበግራቸው ምንም ነገር ሳይከታቸው እሱን ፍለጋ በሄደበት መውል የተከተሉት በየጋርዶችን ያናግሩ ነው የሚገቡት። እነሱ እኮ ጉልበታቸው መስዋዕትነት አድርገው ህይወታቸው መስዋዕትነት ከፍለው እኮ ነው። እሱ ግን ህይወቱ በብር ነው፣ ጉልበቱ ብር ነው። ግን ብር የትም ዙሮ መጨረሻ ላይ ይጥልሃል እንጂ የትም አያደርስህም። ሺህ ጊዜ ሰው በብር ብትገዛ እነዛ ሰዎች እኮ የሆነ ጊዜ ሰርተው ወንጀሉ በቃኝ ሲሉ መውጣታቸው አይቀርም። ግን ጉልበቱ ተማምኖ ፈጣሪውን ተማምኖ የሚጓሰው መቼም ቢሆን አይወጥቅም እኮ፣ ወጥቆም አይወጥቅም፣ ይነሳል። አንተ ግን እንገርህ ይሄ ብር ማለቁ አይቀርም። መቼም ቢሆን ብር ያልቃል እንጂ አይኖርም። ደግሞ ይሄን በብር የገዛሃቸው ሰዎች በሙሉ ወንጀል ውስጥ እንዲገቡ ያደረካቸው ሰዎች በሙሉ አንድ ቀን ይባናሉ። የሰው ልጅ ዛሬ ከተሳሳተ ነገ አይሳሳትም። ዛሬ ጥፋት ከሰራ ነገ ይታረማል። ስለዚህ እነዛ ሰዎች በሙሉ ይሄን ነገር ወንጀል መሆኑ ሲያውቁ እኮ ከዛ ወንጀል ሊወጡ ይችላሉ። ስለዚህ አንተ ሳይመሽብህ እጅ ሰተ ነገራቶች ብትፈታው ይሻላል። ዛሬ አዙሮ ምን ብሎ መጣ? ልጅ አለው ማለት ዝም ብሎ በጓደኝነት የተረገዘች ልጅ ነበረች። ያቺ ልጅ ራሱን ያገታት እንጂ የነስር አይን እንደዚህ ነገር አያደርግም። እሱ ለእውነት የቆመ ሰው እንዴት ልጅ ያገታል? ልጅ እንደሌለው ነው የሚያውቀው። ልጅ ያገትክብን፣ ልጃችን ስጠን፣ ፈቶ ሆናለ ከ3 ጓደኞች ጋር አግተህ ምናምን ስትወስታት ጊዜ ሙሉ ፈቶ ምናምን እሱ ልኮልኛል። ስለዚህ ልጄ ስጠኝ ነው የምትለው አሁን አያት፣ የመስፍን ሚስት እናት ማለት ነው። ግን ልዑል ልጅ እንዳለው አያውቅም። ልጅቷ ምን አይነት ከረንጆ ይኑራት አላውቅም ነው ያለው። እኔም እናት አለችኝ እህት አለችኝ፣ እኔ ልጅቷ ምን አይነት እንደትሆን አላውቅም። ፈቶውን ደግሞ ኤዲት ተደርጎ ነው፣ እኔ አይደለሁም። ከፈለጋችሁ እንደዚህ አይነት ነገር ኤዲት አድርጌ አሰርቼ ልስጣችሁ ሲል በምንም ተአምር እንዴት ትዋሸናለህ? እንዴት እውነት አሰራለሁ ብለህ እንዴት ትዋሻለህ?
ግን መስፍን ሽንፈቱ እንዳወቅ እኮ ነው አውቆ እሱን እንዳገታት በሱ ስር እንዳለች አርጎ የተናገረው። ምክንያቱም በቃ በሱ ነገር ቢዚ ላድርገውና እኔ ስራዬን እቀጥላለሁ ነው። ምክንያቱም ሲደርሱበት በሆነ ጊዜ ቢዚ ያደርጋቸዋል። በፊት እኮ ሲደርሱበት ነው እድልን ያገተዋት። አሁን ደረሱ ጊዜ መጀመሪያ ላይ ነስራይን ታግተዋል። በቃ እንደዛ እኮ ነው እነሱ ሲደርስባቸው በጣም እንደደረሱበት ሲያቅ ጊዜ እኮ ነው በሌላ ነገር ቢዚ የሚያደርጋቸው። አሁን ዙሮ የገዛ ልጁን የነስራይን ከኔ ጋር ጠብ ስላለው ከኔ ጋር ችግር ከኔ ጋር ስላለው ልጄን እሷ ናት ያገታት። ስለዚህ ሂዳችሁ ጠይቁት፣ ሂዳችሁ ክስ መሰርቱ፣ ያው ቪዲዮ አለ፣ ፈቶ አለ፣ እንኩ ቁጥረው ምናምን ብሎ ማስረጃ ላክላቸው። እሱ ደግሞ በምንም ተአምር እንደዚህ ነገር አያደርግም። ምክንያቱም እዛ ጋር የታገቱ ልጆች እኮ እንዲወጡ ነው የሚያደርገው የሚለፋው እንጂ ሌላ ሰው ሊያግት ለምንድን ነው ሌላ ሰው እውነት የሚፈልገው? በእርግጥ ወንጀል የሰሩ ሰዎች የህግ አሳልፎ ይሰጣል እንጂ እሱ ለምንድን አግቶ የሚያስቀምጠው? ምንም አይነት ከረሮ ምን አይነት እንደሆነች የማያውቃት ልጅ እንዴት ያግታል? ደግሞ ልጅ እንደሌለው ነው የሚያውቀው። ግን እሱ ምንድነው በቃ ሁሌ ዙሪያ ጥምጥም ይሄደ። ዛሬ ብሎ የገዛ ልጅ እሱ ነው ያገታት። እሱ ሂዳችሁ ከሰሱ ብሎ ለሚስቱ እናት ጋር ደውሎ እንደዚህ የሚያሰቃየው። አልቅሳ እኮ ነው የለመነችው። በቃ ልጄን ስጠኝ፣ የእሷ እናት በሞት አጥቻታለሁ፣ የልጄ ልጅ ናት፣ እኔ ነኝ ያሳደግኳት። እሱ እኮ አንድ ቀን እንኳን ቆራሽ ዳቦ ገዝቶላት አያውቅም። እኛ ነን ለፍተን ያሳደግናት። ባለቤቴ እሷ ከጠፋች ጀምሮ በሽተኛ ሆኖ ቤት በሽተኛ ነው። ግን እንደገና በበሽታ ላይ በሽታ ተጨምሮበታል። ስለዚህ የባክህ ልጄ ስጠኝ። እሱ ደግሞ ምንም አውቀው ነገር የለም። ግን በቃ እሱን ሁሉ ነገር ስለሚያስረዳቸው መስፍንን ማለት ነው የነስራይ እንዲያምኑት አልቻሉም። እሱ ግን እውነቱን የተናገረ ነው። በእርግጥ በአሁኑ ሰዓት እውነት የቆመ ሰው እኮ ማንም አያምነውም። በቃ ውሸትን ቀጣጥፎ ያልሆነ ነገር ቀጣጥፎ የሚያወሩት ብቻ ናቸው ሰው የሚያምናቸው እውነተኛ የሚሆኑ። ግን ያ ነገር እኮ እስከ መቼ ነው እንደዛ የሚሆነው? ውሸት እኮ መቼም ቢሆን አትደበቅም። የሆነ ጊዜ ትወጣለች፣ እውነቱ ይወጣል። የነስራይን በምንም ተአምር እንደዚህ ነገር እንደማያደርግ 100% እርግጠኛ ነን። ለእሱ እውነትን የፈለገ እንዴት ውሸት ያደርጋል? የታገቱ ልጆች ሊያወጣ በሰራ ሰዓት እንዴት ሌላ ሰው ያግታል? ለምን ብሎ ነው የሚያግተው? እሱ እኮ አግቶም አያውቅም። ታገተ እንጂ ባይሆን ከሱ ከመስፍን ጋር የሚሰሩ ወንጀለኞች ናቸው አሳልፎ ለህግ ሰዎች የሚሰጠው። ስለዚህ አሁንም ቢሆን የመስፍን የሚስት ቤተሰቦችን መጀመሪያ ራሳችሁ ቤታችሁ መፈተሽ አለባችሁ ባይ ነኝ። መጀመሪያ መስፍን ፈትሹ። እቺ ልጁ ናት፣ አውቆ ነው እሱ ያገታት። እሱ የሆነ ቦታ ደብቋት ነው የነስራይን እንደደበቃት አድርጎ ሰበቡ በሙሉ እሱ ላይ እንዲከሰስ እንዲታሰር። ምክንያቱም ከዚህ ኬዝ እንዲወጣ ስለፈለገ፣ ይሄ ኬዝ ሊተውለስ እንደፈለገ በሰውን ብር እንደፈለገ ስለሚጨፍር ይሄ ኬዝ እጁ ሊያወጣ ነው የሚፈልገው መጀመሪያ ጀምሮ። ምክንያቱም መጀመሪያ የፈለግከውን ብር እንስጥህና አይደለም ከዚህ ኬዝ ውጣ ያሉ ተነበረው። ግን እሱ አልፈልግም፣ ብር አልፈልግም፣ እውነት ነው የምፈልገው ስላለ እኮ ነው ያ ሁሉ መከራ ያሳለፈው። ከዛ በኋላ የዘላለም ሚስት እንደዛ ታስራ ያ ሁሉ መከራ ያሳለፉት እኮ እውነቱን ስለፈለጉ ነው እንጂ በውሸት ቢሆን እኮ ድሮም የፈለጉት ብር ተቀብሎ እኮ አርፎ ይቀመጡ ነበር፣ ሌላ ስራ ይሰሩ ነበር። ነፍ ስራ ነው የሚሰሩት እነሱ፣ ጎበዝ ናቸው ማሻአላ። ግን ይሄ የጀመርነው ስራ አንተውም ብሎ እልህ ውስጥ ስለገቡ ነው፣ ዋጋ ስለከፈሉበት እኮ ነው። አንተ እውነተኛ መስፍን ተብዬው እውነተኛ ሰው ከሆንክ እውነት ከሆንክ የገዛ ልጅህ ራስህን አገተህ ወይ በአንተ ዙሪያ ያሉ ሰዎችን አግተው ለምን ወደ እሱ ተመጣለ እንዴ? ለምን ተሰንፈለ? ወንድ ልጅ አይደል እንደ እነሱ ፊት ለፊት መጋፈጥ ነው ያለብህ እንጂ እውነት ካለህ ማለት ነው። እውነት ይዘህ ከሆነ እንደነሱ ፊት ለፊት ተጋፈጥ። እንደነሱ እናፈልጋቸው እስኪ። እነሱማ እውነት ስለያዙ እኮ ነው ፊት ለፊት መጥቶ የሚጋፈጡት። ከነ ባልደረቦች ከነ ጋርዶች መጥቶ የሚጋፈጡት እኮ እውነትን ስለያዙ እኮ ነው። ለእውነት እኮ ነው ህይወታቸው መስዋዕትነት አድርጎ አሳልፎ የሚሰጡት። ስለዚህ የንስር አይናችን አንተ መቼም እንዳትፈራ። የሌለህበት ሰው ያው የሌለበት ነገር ደንገዝ ብሎ ነው ምንም ነገር የሚያስረዳው። ውሸታም ሰው ነው የሚንተባተበው። ተንተባትቦ ወይ በውሸት ላይ ውሸት ጨምሮ የሚያወራው። ግን አንተ አነጋገርህም ያስታውቃል ለእውነት ስለቆም ማለት ነው። አሁንም ቢሆን ራስህን ጠብቅ። ይህ ሰውዬው በዙሪያ ጥምጥማችሁ ስለሚዞር ራሳችሁ የጠበቃችሁ መጓዝ አለባችሁ። ምንም ነገር እናንተ ማስወገድ ወይስ እናንተ ማስቆም ስለማይችል ነው
በምንም እጃችሁ በሌላችሁበት ጉዳይ ዙሮ ጥምጥሙ መጥቶ እዛ ውስጥ እንድትገቡና ሰበቡ በሙሉ እናንተ እንድታደርጉት የሚያደርገው የራሱ ስራ ማለት ነው። ራስህን ጠብቅ። ከዘላለም ጋር ተመካክራችሁ ነገሩን መፍታት አለባችሁ እንጂ መቼም ቢሆን የዚህ ሰውየው እጅ መስጠትም የለባችሁም። አላህ ከጎናችሁ ይሁን፣ አላህ ያግዛችሁ። እሱም አንድ ቀን ለእጁ አግኝቶ ደስተኛ የምንሆንበት ጊዜ ቅርብ ያደርግልናል። እስከ መቼ ደብቆ ነው የሚኖረው? እስከ መቼ ተደብቆ ይኖራል? ደብቆ እኮ አይኖርም። የሆነ ቀን ይገኛል። እንደሚገኝ ደግሞ እርግጠኛ ነኝ። ስለደረሳችሁበት እኮ ነው እንደዚህ ሽንት በሽንት የሆነው። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወዳችኋለሁ። ሰላም አለይኩም።